እሁድን በኢቢኤስ አሁንም ከናንተ ጋር ነው ያው መግቢያችን ላይ ደግሞ ቀደም ሲል እንዳያችሁ ዳኒ ሉላና እኔ ሆነን አንስተን የተጫዋወትነው አንድ ጉዳይ ነበር ይሄም እንደ ቤተሰብ ማህበረሰብ እንደ ሀገርና ባለም አቀፍ ደረጃ የሚወጡ ህጎች አሉ ለነዛ ህጎች ተገዢ ሆኖ አክብሮ ህይወትን መምራት ደግሞ ቀላል እንዲያደርገውም ስለሚታሰብ ነው መመሪያዎች የሚወጡትና እነኚህ መመሪያዎች በምን አይነት መልኩ ተቀበለን እየተገበርናቸው ነው በሚለው ሐሳብ ላይ ተጫዋውተን ነበር ያው ከልምዳችን የምናቀው አንዳንድ ሐሳብ አንስተን ነበር ስንነጋገር የነበረውና አሁን ላይ ግን ባለሙያ በቡና ሰዓቴ ጋበስኩኝና እንደው ይሄ ሐሳብ እንዴት ይታይ ይሆን ብዬ ለመጫወት አስቤ ዶክተር ታምራት ዘለዓለምን ጋብዣለሁኝ እንኳን ደህና መጡ አመሰግናለሁ ታንክ ዩ ዶክተር ታምራት እንግዲህ የመጀመሪያና የመጨረሻ ዲግሪ በተለይ ዶክተሬት የተማሩት በአሜሪካን ሀገር ነው እንዲሁም በአዲስ አበባ ዩኒቨርሲቲም ተምረዋል አሁን ላይ ደግሞ በተለያዩ ዩኒቨርሲቲዎች ላይ በመምህርነትና እንዲሁም በምርምር ስራዎች ላይ ይሳተፋሉ የትውልድ ግንባታ የሚለው መጽሐፍ ደግሞ በደንብ ይታወቃል ብዙሃኑ ጋርም የደረሰ ነው በተለይ ደግሞ በህፃናትና በወጣቶች አይምሮ ጤና ላይም ሰፊ ስራ ይሰራሉ ከብዙ በጥቂቱ ነው ያነሳው ሰዎች ለመመሪያ ለመቀበል አንዳንዶች በጣም ቀላል ይሆንላቸዋል ለአንዳንዶች ደግሞ በጣም ዳገት ይሆንባቸዋልና እንደው ይሄ የሚሆንበት ምክንያት ምን ይሆን የሚለውን እንጫወትና ከሱን ጀምር ታንክ ዩ አጠቃላይ ለአንዳንድ ሰው መመሪያ መቀበል ለምን ዳገት ይሆንበታል ለአንዳንድ ሰው ደግሞ ለምን ይቀለዋል ከተባለ ሁላችንም የፋብሪካ ስራ ውጤት ነን ፋብሪካ ውስጥ እንዴት ተደርገን ነው የተበጃጀ ነው የሚለው ነው መመለስ ያለብን ፋብሪካው ቤተሰብ ነው እያንዳንዱ ልጅ የፋብሪካ ውጤት ነው የተጻፈብን ፕሮግራም የተደረገብን ነገር ነው ኦፕሬቲንግ ሲስተም የሚሆነው ዛሬ ላይ ኦፕሬት ባህሪ ማለት ሰው የሚያሳየው ኦፕሬቲንግ ሲስተም በኮምፒውተር መውሰድ እንችላለን ኮምፒውተሩ ይሄን ክፈት ስንለው ይሄን ስራ ስንል መልቲፕል ታስኮችን ሰጠዋለን የሚሰራበት ኤፊሺየንሲው ስፒዱ ክላሪቲው ሁሉ ነገሩ ስለተጫነበት ነው ካልተጫነበት አላውቀውም ነው የሚለው ይከብደኛል ነው የሚለው እንዴት አርገን ብንቀርጻቸው ነው ልጆች በኋላ ላይ ፊት ማድረግ የሚችሉ ለግሎባል ማርኬቱም ለናሽናል ማርኬቱም ሶሳይቲ ውስጥም ለቤተሰባቸውም ለራሳቸው ፋብሪካው ጋር የሚሰራው ስራ ውጤት ነው ላለው ለአንዳንዱ እውን ነው ዳገት ይሆንበታል ለአንዳንዱ ደግሞ yes በጣም ይቀለዋል ግን ለምንድን ነው ከተባለ ታች ትሬንድ የሆንበት የተቀረጸብን መንገድ እላይ የሚመጡትን በቀላሉ ማስተናገድ የምንችልበትን ስብዕና አላብሶናል ወይ ደግሞ ታች ምንም ካልተሰራ እላይ ሲመጣ እንግዳ ነው የሚሆንብን ነገሩን ከመፈጸም ይልቅ አቋራጭ መንፈልገው ወይ ደግሞ አለ መፈጸም ነው መንፈልገው የሰው ልጅ በተፈጥሮ ደስ የማይሉ ስሜቶችን የማስወገድ ፍላጎት አለው ተፈጥሮ unpleasant feelingዎችን የማስወገድ ሚኒማይዝ የማድረግ ፕሌዠርን ደግሞ ማክሲማይዝ የማድረግ ደስ የሚሉ ስሜቶችን ደግሞ ወደ ራሱ የመሳብ የማጉላት ተፈጥሮ አለው ስለዚህ ኦርደር ትዕዛዝ ኮማንድ ሲሰጠው መመሪያ ሲሰጠው ያያይዘዋል ፔንፉል ከሆነበት ደስ የማይል ስሜት የሚፈጥርበት ከሆነ ያው በተፈጥሮ ደስ የማይሉ ስሜቶችን ማስወገድ የሚባል ናቹራል ፕሮግራሚንግ አለ አይደል ውስጣችን ይሄ ናቹራል ዝንባሌ የተፈጥሮ ዝንባሌያችን ነው ደስ የሚሉ ስሜትን ጥሩ ስሜትን የሚያነቃቁ ሰላምን የሚሰጡ ደስታን የሚሰጡ ወደ ፈለግነው ነገር የሚያሻግሩ የሚመስሉን ነገሮች ደግሞ ሁሉ ጊዜ እንሰባቸዋለን እንጠጋቸዋለን የትዕዛዞቹ አይነቶች ከዛ አንፃር ውስጣችን ይቃኛቸዋል ለደስታዬ ለሰላም ይሄ ፕሌዠር ለምንለው ደስታ ለምንለው ነገር ጥሩ መንገድ ጥሩ ግንኙነት ያለው መስሎ ከታየው ያደርጋል 10 ምንዘዘው 20 ምንዘዘው ግን ደግሞ ያን ነገር መፈጸም ማለት ፔንፉል የሚሆንበት ከሆነ ይሄ ምንለው ደስታን አርቆ ፔንን ወይ ደግሞ ጉዳትን ምቾት አለመኖርን እነዛን ስሜቶች ከሆነ በውስጡ የሚፈጥርበት ወዲያው ምን ያደርጋል ካለ መፈጸም ጀምሮ መፈጸም ካለ እንቢ ከማለት ጀምሮ ሌሎች አማራጮችን በሙሉ ያደርጋል እነዚህን ሁሉ እንግዲህ ምናስተካክላቸው የት ነው ከተባለ ፋብሪካው ጋር ነው ልጅ አስተዳደግ ጋር ነው ብዙ ጊዜ መመሪያ መከተል ስንል ከመታዘዝ ጋር እናያይዘዋለን መታዘዝ ከታች ከፋብሪካው ካስተዳደግ ከቤተሰብ ከመጣ አለ መታዘዝ እንዴት ነው የሚለው እንደነሳው ማንንም ሰው የሚቀርብለትን ትዕዛዝ ኦር አቅጣጫ ተቀብሎ እርምጃ ከመውሰዱ በፊት ሶስት ነገሮችን ከግምት ያስገባል ማንንም ሰው ነጭ ነው ጥቁር ነው እዚህ ነው መጀመሪያ ከራሱ አንፃር ነገሩን ተረጉማል ከራሱ ከትዕዛዝ ኮንቴንቱ አንፃር ነገሩን ያያል ከዛ ከአዛዡ አንፃር ትዕዛዙን ጥያቄውን ካቀረበው ሰው አንፃር ከኔ ይሻላል አይሻለም ትክክለኛ ሰው ነው ትክክለኛ አይደለም እውነት ይሄ ሰውዬ ይሄን ነገር ሊያዘኝ የሚችልበት አይነት ሌጋልና ሌላ
ቁመና ላይ ነው ያለው ወይስ አይደለም? አውቶማቲክ ናቸው። ቀጥታ አሁን ይሄን አስቤ ከዛ ይሄን አስቤ ሶስቱን አስቤ ሶስቱም ላይ ቲክ ቲክ ሳረግ አሁን እታዘዛለሁ አይደለም? አውቶማቲክ ናቸው። ፕሮሰስ የሚደረግበት ፍጥነት እኛ እንኳን ለማሰብ ይፈጥንብናል። አውቶማቲክ ቶት ነው የሚባለው። አንድ ሰው እንዲህ እጁን ወደ ግንባርሽ ቢዘረጋ የሆነ ዱላ ይዞ ወር ድንጋይ ይዞ እንደሚመታሽ ቢያደርግ አይንሽ ይጨፍናል አይደለም? አይን ለመጨፈን አስበሽ አይደለም የምትጨፍኝው። ልክ በእንደዛ አይነት ፍጥነት አይንን ለመጨፈን በምንጠቀምበት አይነት የሐሳብ ፕሮሰሲንግ ስፒድ እንለዋለን ደግሞ የማሰብ ፍጥነት ከግምት የሚገቡ ነገሮች አሉ። ከራሱ አንፃር ያየዋል። እኔ ትልቅ ነኝ ብሎ ካሰበ እኔ ይሻላለሁ ብሎ ካሰበ እንደገና ከኮንቴንቱ አንፃር ይሄን ነገር በመፈጸሜ ቅድም ያልኩት ደስታ ነው ወይንስ ደግሞ ፔይን ነው የሚለውን ነገር ያያል። ከዛ ከሶስተኛው ደግሞ ከሰውየው አንፃር ያይና ይሄ ሰውዬ ሌጂት ነው ሌጂት አይደለም የሚለው ቴንክ ዩ እሺ ትክክለኛ ነው ትክክለኛ አይደለም ይሄን ነገር ያዘዘኝ ሰው የሚለውን ደግሞ ከግምት ያስገባ ፕሮሰስ ያደርግና ምላሽ ይሰጣል። ስለዚህ ለራስ ከመንሰጠውም ይመነጫል መመሪያ አለመቀበል ለመመሪያው ከመንሰጠውም ይመነጫል መመሪያውን ለሚያቀርበው አካል ከመንሰጠውም ይመነጫል። እንግዲህ ከሶስት አንግል ነገር ካዩ በኋላ ነው ሰዎች ለሚቀርብላቸው መመሪያ በጎ ምላሽ የሚሰጡት ወይንም ደግሞ የማይሰጡት ብሎ መደምደም ይቻላል። እሺ ዶክተር እንግዲህ መመሪያን የሚቀበሉትን ሰዎች በሶስት አንፃር አስቀመጥካቸው። ግን ደግሞ መመሪያን የሚቀበሉ ሰዎች ደግሞ የሆነ ነገር ፈልገው ሊሆን ይችላል። ያን መመሪያ ሲቀበል ወይ ለስራዬ ስኬታማነት ለነገ ለመደርሰው ቦታ መንገድ ይሆነኛል በየሳስብ ነው ወይ የሆነ የተዘጋጀልኝ መጠበቀው አይነት ሽልማት ሊኖር ይችላል። ምክንያት ብቻ እንፈልግለታለን ትዕዛዝን ስንቀበልና ይሄን እንዴት ታየዋለህ? እንዴት ነው መግለጽ የምንችለው ምክንያት ትዕዛዝን የሚቀበሉ ሰዎችን? ትዕዛዝን የምንቀበልበት ምክንያት አለ። ኢንትሪንሲክ እና ኤክስትሪንሲክ ብሎ መከፋፈል ይቻላል። ለምሳሌ ምንም በምላሹ ምንም ነገር ኖረ ጎሽታ ኖረ አልኖረ እድገት ኖረ አልኖረ እውቅና ማግኘት ኖረ አልኖረ ኢንትሪንሲክ ኦቢዲየንስ አለ። በቃ ስለተኮተኮቱ መታዘዝን ኖርም አድርገው እንዲያድጉ የሚያስችል አይነት ፋብሪካ ውስጥ ስለሆነ የተመረቱት። አንዳንዶቹ ደግሞ ከመታዘዝ አስፈላጊነት አንፃር ምንም አይነት ትሬንድ የሆነ ስብዕና ስለሌላቸው ፐርሚሲቭ የሚባል ፓረንቲንግ ስታይል ውስጥ ለምሳሌ ያደጉ ፈቃጅ የሚባል የሚፈልጉትን ማቅረብ ነው እንጂ መከልከልን አሳይቶ አያውቅም። ይሄንን አድርጉ ማለትን አስተዋውቆ አያውቅም። ስለዚህ ልጁ መስሪያ ቤት ከገባ በኋላ ዩኒቨርሲቲ ከገባ በኋላ ነው ከአስተማሪው ወይ ከአንዳንድ ወይ ትምህርት ቤት ነው እዚህ ትምህርት ቤት ውስጥ አስቸጋሪ ይባሉና ወይ ይባረራሉ ወይ ይቀጣሉ ወይ ወላጅ አምጣ ይባላሉ። ምንድነው ለውጭው በደንብ አላዘጋጀም ያ ፋብሪካ ለሪል ወርልድ ሪያሊቲ ለገሃዱ ዓለም እውነታ ልጆቹን አላዘጋጃቸው። ስለዚህ ልጆቹ ሲወጡ ትዕዛዝ ይቀርብላቸዋል ትዕዛዝ የማይፈጽሙ ይሆናሉ። አንዳንዶቹ ግን አሁን ካንቺ ጥያቄ አንፃር ግን ይቀርብላቸዋል ይፈጽማሉ። ኢንትሪንሲክ ነው ቢያገኙ ባያገኙ። አንዳንዶች ግን ኤክስትሪንሲክ ነው። ምን ማለት ነው? ይሄንን ስለምታገኝ ይሄንን በፈጽም ይሄንን በታዘዝ ይሄንን ስለማገኝ ይሄንን ጥቅም ስለማገኝ ከራስ አንፃር ወይ ከራሱ ከትዕዛዙ አንፃር ወይ ደግሞ ካዘዘን አንፃር ነው አይተን ምላሽ የምንሰጠው። ስለዚህ ከትዕዛዙ አንፃር አናላይዝ ያደርጉት ይሄንን ማድረግ ማለት ለኔ ይሄ መሆን ማለት ስለሆነ I'll do it ይላል አደርገዋለሁ ይላል ማለት ነው። ቤትን እንደ ፋብሪካ ወላጆችን እንደ አምራች ልጅን ደግሞ እንደ ምርት እንደ ውጤት ብንወስደው ውጤቱን አሁን ያያየን ያለ ነው። ይሄ ውጤት እዛ ፋብሪካ ውስጥ አልፎ የመጣው ውጤት ለምንድነው መታዘዝ የሚቀለው ለምንድነው የሚከብደው የሚለው ነው። ስለዚህ የሚቀላቸው አየን የሚከብዳቸው አየን። በተለይ ደግሞ ሪዋርድ አለው ተብሎ ሲነገረው ለምንድነው የሚያደርገው ከተባለ ሰው በተፈጥሮ ፔይንን ሚኒማይዝ ማድረግ ፕሌዠርን ማክሲማይዝ ማድረግ እና ተፈጥሮአዊ ውስጣችን ለምን ሆነ ማንለው እንዲሁ በተፈጥሮ ያገኘነው ውስጣችን ያለ ዝንባሌ አለ። ስለዚህ ከዛ ዝንባሌ አንፃር ትርጉም የሚሰጡን ነገሮች ላይ አለንበት በአዎንታዊ መልኩ። ከዛ ተፈጥሯዊ ዝንባሌያችን አንፃር ትርጉም የማይሰጡን አደጋ የሚጋርጡ ትርጉሞች ከሆነ ጭንቅላታችን ያደረገው የሰጠው ለዛ ትዕዛዝ አደጋ ነው። ይሄን ማድረግ ማለት ለመድረስ ከምታስበው ለማግኘት ከምታስበው ነገር አንፃር እንዲህ አይነት አደጋ አለው ብሎ ውስጣችን ፕሮሰስ አድርጎ መልእክት ካስተላለፈልን ባህሪያችን ምን ይሆናል?
አለመጠበቅ ይሆናል አለመታዘዝ ይሆናል ያንን ኦርደር አለመጠበቅ ይሆናል ፕሮሰስ አድርጎ ደግሞ የዚህን ተቃራኒ ከሆነ የነገረን ሽልማቱን አስቦ ሊሆን ይችላል የህይወታችንን ግብ አስቦ ሊሆን ይችላል ሌላም ጎሽታውንም ሊሆን ይችላል አስቦ ትርጉም ከሰጠን ፕሮሰሲንግ ሴንተራችን እንግዲህ እንዴት አድርጎ ፕሮሰስ አደረገው ነው እንደዛ አድርጎ ካቀረበልን ቤዝድ ኦን ዛት ዲሲዥን ሜክ እናደርጋለን ማለት ነው ሜንታላችን ፕሮሰስ ማይንዳችን ፕሮሰስ ያደረጋቸውና የነገረን ነገሮች አሉ ይሄንን ማድረግ ማለት መጠበቅ ማለት ጎሽታ አለው ሽልማት አለው እድገት አለው በጎ ነው ተቀባይነት አለው ወዘተርፈ ሶሻሊ አክሰፕትድ ትሆናለህ ብሎ ከሆነ ያቀረበልን ጀጅመንታችን እሱ ዴታ ላይ ቤዝ ያደርጋል ማለት ነው ቲክ እናደርጋለን አደጋ አለ ያለን ጊዜ ግን የፈለገ ይሆናል እኛ ከዛ አንፃር ስለማንረዳው እንዴት ብለህ ነው ማትታዘዘው እኔ ኮንት ነኝ በሚል ሌላ ሳት ነደደ ይሆናል በተለይ ልጅ አስተዳደገን ልጆች መሆን የሚፈልጉት ማድረግ የሚፈልጉት ነገር አለ ቤተሰብ ደግሞ በራሱ ተቃራኒ መሆን እንዲሆኑ የሚፈልጉት እንዲያደርጉ የሚፈልጓቸው ነገሮች ይኖራሉና በዚህ መሃል የሚፈጠርን ነገር አስታርቆ ለመሄድ ደግሞ የሁለቱ ስምምነት ያስፈልጋል ብዬ አስባለሁና እሺ ይበልጣል ከሺ ይባላል እንደውም አይደለ ባባባል የተሰጠንን ትዕዛዝና መመሪያ ሁሉ መቀበል አለብን ወይ የሚለውን ሐሳብ እንድናነሳ ብዬ ነው መመሪያ አለ እንድንተገብረው ነው ህጉ እንድናከብረው ነው ግን ደግሞ የተሰጠንን ነገር ሁሉ መተግበር አለብን ወይ ግራቀኝ ማየት የለብንም ወይ እንደ ባለሙያ እንግዲህ እዚህ ጋር ነው የኢሞሽናል ኢንተሊጀንስ ጥያቄ የሚመጣው የተፈጥሮ የአቅም የጭንቅላት አቅም ብቻ ሳይሆን ስሜትንም ሬጉሌት ማድረግ አስፈላጊ እንደሆነ በጣም እያየን እየሰማን ነው አሁን ያንን ስሜትን ሬጉሌት ማድረግ ግን ካደግን በኋላ ምናመጣው አይደለም ካደግን በኋላ አይመጣም ማለት አይደለም ይመጣል ስለ ብሬን ኢላስቲሲቲ ማወራት ይኖርብናል ብሬናችን ማንኛውንም ነገር ማድረግ በሚያስችል ደረጃ በማንኛውም እድሜ ላይ መቃኘት ይችላል ግን በቀላሉ ይቃኛል ማለት ስላልሆነ ዋጋ ያስከፍላል በዛፍ ልንገርሽ ተጣሞ የሚያድግ ከሆነ ከታች ቡቃያ ያያለ የሆነ ጠንካራ ነገር ከጎኑ አርገሽ ካሰርሽው የመጣመም ጅማሬው ከተያያዘበት ጠንካራ ነገር የተነሳ ቋሚ ያደርጋሉ ቀጥ ብሎ ያድጋል early age ስለሆነ ነው early stage ስለሆነ critical window አለ ሁሉም ነገር እግራችን ወራሃ እንዳይሆን ቫይታሚን ዲ ማግኘት ያለብን እድሜ ያለው ልክ ባህሪም እንደዛው ነው ኦቢዲየንስ የሚባለው ነገር ካደግን በኋላ አይደለም necessarily የምናመጣው ካደግን በኋላ painful ነው ዋጋ ያስከፍላል በብዙ መልኩ እታች ግን ለኛ ፕራይመሪሊ የሆነ በጣም ቀጥተኛ የሆነ ጥቅም ቢኖረውም ባይኖረውም ሶሳይቲ ውስጥ ስንኖር የመታዘዝን አስፈላጊነት ያ ፋብሪካው ሰርቶብን ቢሆን ኖሮ እዚህ ጋር ስንመጣ ቢጠቅመኝም ባይጠቅመኝም እኔን እስከጠቀመ ብቻ አይደለም ማድረግ ስላለብኝ አደርገዋለሁ የሚለው ሌሰኑ አለ ኮርሱን ወስደናል ማለት ፕሮግራሙ ተጭኖብናል ኦፕሬቲንግ ሲስተሙ አለ ካልተጫነ ግን ታች ምን ታዘዘው ሁሉ ጊዜ ለኛ ጥቅም እስካለው ጊዜ ብቻ ነው የሚሆነው ከኛ ጥቅም አንፃር ፕሮሰስ ያደርገና ጭንቅላታችን ለአንተ ምንም ጥቅም እዚህ ውስጥ የለውም ካለን አውቶማቲካሊ ኖ እንላለን ኖ እንዳንል ግን ትሬንድ መሆን ያ ናቹራል ቴንደንሲያችን ነው ትሬንድ መሆን እንችላለን መቃኘት ይችላል ያለበለዚያ ለኛ የሚጠቅመን ነገር ብቻ እየጠበቅን ለመታዘዝ ከሆነ የተቃኘ ነው ትርምስምሱ ይበዛል ቤተሰብ ምን ይላል እኔ አንቱ ምሰኘው እኔ ትልቅ መባለው ውጤታማ መባለው በማህበረሰቡ ዘንድ ተቀባይነት ማገኘው አንተ ይሄን ባህሪዎች እስከያስክ ድረስ ነው ብሎ ከራሱ ጥቅም አንፃር ቤተሰብ የኛን የነገ ተጠቃሚነትም ከግምት አስገብቶ ኦፍ ኮርስ እንዲሁን ይላናል እኛሱ አልታየንም አይደለም ስለዚህ እኔ ይሄን ብቻ ነው ፈልገውንልና ኖ እንላለን የዛን ጊዜ በደንብ ፋሚሊ ኮቺንግ ታይም ይፈልጋል ቤተሰብ ልጆቹን ቃስ ብሎ በአግሬሽን አይደለም በዱላ አይደለም ልጆች ማግኘት ያለባቸው ነፃነት አግኝተው መስማት ያለባቸው ነገር ሰምተው በደንብ አድርገው እኛም እንፈልገውን ቅርጽና ቅኝት እንዲይዙ ካስፈለገ እኛም ደግሞ ከግምት ማስገባት ያለብን በርካታ ነጥቦች አሉ እድሜያቸውን ታሳቢ ያደረገ ትዕዛዝ ያን ትሬን ካደረግናቸው ባደጉ ጊዜ ሶሳይቲ ውስጥ ፊት ነው የሚያደርጉት የግድ እስከጠቀመኝ ብቻ አይሉም ተቀምጧል ቁም ይላል ቀይ መብራት ትራፊኩ ኖረም አልኖረም እቆማለሁ ይላል እኔ በተማርኩበት ዶክተሬቴን በተማርኩበት ሀገር አሜሪካን ሀገር ይገርምሻል ጫካ ውስጥ ሁሉ ይሄድ መስቀለኛ ከሆነ ይቆማል መብራት ኖረ አልኖረ ይቆማል ከዛ በኋላ ምንም እኮ እንደሌለ እርግጠኛ ነው ግን ይቆም መቆምን እንትን አድርጎታል ይሲ ያንን ትዕዛዝ መጠበቅን ከታች ጀምሮ እነሱ በነገራችን ላይ ባህሪ ቀረጻ ላይ እኛ እንደምንገምተው እንደንትናቸው አይደለም በጣም ነው የሚቀርጹት የትኛው ስቴት ላይ ብትሄጂ እያንዳንዱ ህፃን
ተመሳሳይ የሆነ አቋም በተወሰኑ ፒላሮች ላይ እንዲኖረው አድርገው የመቅረጽ የመስራት ስራ አላቸው። ትምህርት ቤቶቻቸውን ተጠቅመው የሃይማኖት ተቋማቸውን ተጠቅመው ስለ ቤተሰብ አነሳን። ወደ ማህበረሰብ ስንመጣ ደግሞ የማህበረሰቡ መገለጫ የሆኑ መከተል ያለብን ደግሞ መመሪያዎች አሉ። ትዕዛዝ የማይከተሉ ሰዎች መገለጫ ምንድነው የሚሆነው? የሚቀበሉ ሰዎችስ መገለጫ የትኛው ነው የሚለው እንድናነሳ ብዬ ነው። ያው ቤተሰብ ላይ ብዙ ስናወራ ስለነበረ ይሄ ከፍ እያለ ሲመጣ ወደ ተቋማት ይመጣል፣ ወደ ምንሰራበት ወደ ምንውልባቸው ቦታዎች እንደ ሀገር እንደ ማህበረሰብ ስለሚመጣ እዚህ ላይ እንድናነሳ እነዚህን አይነት ነገሮች ለማስተካከል ካስፈለገ ኦፍ ኮርስ ከተወሰነ እድሜ በላይ ላለው ምንም ማድረግ አይቻልም። በመመሪያና በስርዓቱ በደንቡ መሰረት መቀጠል ነው። ከታች ለሚመጣው ጄነሬሽን ግን በዘመቻ መልኩ ደጋግሜ ነው ማለት ይሄን የትምህርት ስርዓታችንን በደንብ ቀርጸን ቅድመ መደበኛም እዛ ኬጂም የፓረንቲንግ ስታይላችን ውስጥ በደንብ ተገብቶ ካሪኩለሞቻችን ኢንሪችድ መሆን አለባቸው። በዚህ ላይ ኮምፕሮማይዝ ልናደርግ አንችልም። የጋራ እሴቶች አሉ። ማንም የትም ቦታ ያደገ ህፃን በሆነ ጉዳይ ላይ ተመሳሳይ አቋም ይኖረዋል ማለት ነው። ኮምፕላያንስን፣ ኦቢዲየንስን፣ ኮላቦሬት ማድረግን፣ መተባበርን፣ መመሳሰልን፣ መታዘዝን ከታች በጨዋታዎች እኮ ነው የምንቀርጸው። ጭንቅላታቸው ውስጥ የሚቀርብላቸውን ትዕዛዝ የሚያከብሩት ሰዎች ከራሳቸው አይምሮ ጤና ጀምሮ ሰላም አላቸው። የተጋጩት ያበላሹት ነገር የለምና ስራ ጨርሰው ሲመለሱ ወደ ቤታቸው ሰላምን ይዞ ከመመለስ ለሚገቡበት ቤተሰብም ሰላምን ይዞ ከመመለስ አንፃር ትርፍ ነው። ጊዜውን ጠብቆ የሚመጡ ማንኛቸውንም አይነት ሪዋርዶች ከማግኘትም አንፃር ትርፍ ነው። በግልም በቤተሰብም በማህበረሰብ ደረጃ እኛ ትዕዛዝ በመጠበቃችን ምክንያት ስራዎችን ከመበላሸታቸው እናድናለን። ምክንያቱም እኛ ስናዛንፈው ይዛነፋል። የሆነ በተርፍ ላይ ኢፌክት የሚባል እኮ ነገር አለ። እዚች ጋር የምትሰራ ትንሽ ስህተት ትሄድና በረጅም ርቀት በጣም ብዙ ጠዋት ላይ የምንሰራት በሙሉ ቀን ስራ ክንውን በጣም ከመስመር የወጣ ነገር የብዙ ነገሮች መበላሸት ምክንያት ልትሆን ትችላለች። ስለዚህ ማክበር አንደኛ ይጠበቃል። ምክንያቱም ተቋማዊ ኤክስፔክቴሽን አለ። ድርጅታዊ ኤክስፔክቴሽን የቀጠረን ተቋም የሚጠብቀው ነገር አለ። የሚያሳድገን ወላጅ የሚጠብቀው ነገር አለ። ሌላም ትምህርት ቤት ከሆነ ክላስሩም ከሆነ የሚጠበቅ ነገር አለ። ስለዚህ እኛ በሚጠበቅብን ልክ ኦፕሬት ማድረጋችን አንደኛ ግዴታ ነው። ሁለተኛ ደግሞ አድቫንቴጅ አለው፣ ጥቅም አለው። ስለዚህ እንዳልኩት ነው ከራሳችን የአእምሮ ጤና መጠበቅ ጀምሮ ከራሳችን ሰላም አለመረበሽ ጀምሮ ስራም እንዳይበከል እንዳይበላሽ ከማድረግ አንፃር ጥቅም አለው። አለመጠበቅስ ምን አይነት ደግሞ መገለጫ እንትኖች አሉት ከተባልን የዛ ተቃራኒ ነው የሚሆነው። የአእምሮ ጤና ከመታወክ ጀምሮ ከመጸጸት ጀምሮ ተጣልተን እኮ ዝም አላደርግም ብለን ኦር ሳናደርግ ቀርተን እኮ የሚመጣብንን በመገመት ራሱ ስቃዩ ቀላል አይደለም። ወደ ቤት ይዘነው ምን ሄደው ስትረስ አለ። አላደርግም ብለን ደግሞ አላደርግም በማለታችን ደግሞ የመጣ ሌላ ክፍተት ካለም ደግሞ ባለመጠበቃችን የተበላሸ ስራ ካለ ተጠያቂነት ስላለበት ከትንሽ እስከ ትልቅ ተጠያቂነት ስላለበት ያን ተጠያቂነት በማሰላሰልም የሚመጣ ከፍተኛ የሆነ አይምሮ ላይ ጫና አለ። አላስፈላጊ የሆነ ጫና አለ። በአንድ ጊዜ በመታዘዝ ልናርቀው የምንችል ስንችል ልናርቀው እንችላለን። ስርዓትና ህግን በመጠበቅ ሳንጠብቅ ከቀረ ደግሞ አውቀን የፈጠርነውን ክፍተት ተመልሰን ሄደን ያንን በማረም ማስተካከል ስንችል ሲደራረብ አላስፈላጊ የሆነ ነገር ጭንቅላታችን ውስጥ ጤናችን ውስጥ ይፈጥርና ለሌላም ሄልዝ ኮምፕሊኬሽን ይዳርጋል። ስለዚህ መገለጫው ምንድነው ከተባለ ሰዓት አለማክበር እንበለው፣ ሌላም አይነት ነገር በጊዜ አለመግባት እንበለው፣ የታዘዝነውን ነገር አለመፈጸም እንበለው፣ ሌላም ነገር ዴሊቨር ማድረግ ካልቻለን ተጠያቂነት አለው። ዴሊቨር አለማድረግ ደግሞ ምንድነው ከተባለ ውስጣዊ እምቢተኝነት ነው። አዞሻል፣ አንቺ ደግሞ ምን ያመጣል ባላደርገው ብለሻል። የሚመጣው ሲመጣ የምትሸከሚ አንቺ ነሽ። ያ ከመሆኑ በፊት ማክበርንና ቀጥሎ መራመድን ባህል ማድረጉ ጥቅም ነው። ሰዎች ያንዳንዱን መመሪያ፣ ደንብ፣ ህግ፣ ስርዓቱን አውቀውም ደግሞ እንዲተገብሩት ምን መደረግ አለበት? ያው ወላጅ እንደ ወላጅ መስራት አለበት። ሌላም ማንሳት እንችላለን። ግን እንደ ባለሙያ ደግሞ ማጠቃለያ ሀሳብ እንዲያነሱ አይ ቲንክ ሁሉም የየራሱን ድርሻ መውሰድና ድርሻውን ኃላፊነት መወጣት ቢችል ዞሮ የተጣመረ የተቀናጀ ኢንተርቬንሽን ነው የምናስበው አይደለም። ምላሽ አሰጣጥ ወይ ደግሞ እርምጃ አወሳሰድ ላይ ነው ዞሮ የሚወስደን። ስለዚህ በቤተሰብም ደረጃ የሚጠበቅ ድርሻ አለ። ትልቅ ሊሆን ይችላል። ምክንያቱም አብዛኛው ልጅን የመቅረጽ ኃላፊነት ያለበት ቤተሰብ ስለሆነ። ግን በነ ኡሪ ብሮንፈንብረነር ባዮኢኮሎጂካል ቲዮሪ ፍሬምወርክ ነው ከተባለ ቤተሰብ ብቻውን አይደለም። ቤተሰብ አንድ ማይክሮ ሲስተም ነው እንጂ ኤግዞ ሲስተም አለ፣ ሜሶ ሲስተም አለ፣ ክሮኖ ሲስተም አለ፣ ማክሮ ሲስተሞች አሉ። ልጁን በመቅረጽ ሂደት ላይ ድርሻ የሚኖራቸው
ምላሽ በመስጠትም ሂደት ላይ ተመሳሳይ ድርሻ ይኖርባቸዋል። ሚዲያው፣ ትምህርት ቤቶች፣ የሃይማኖት ተቋማት፣ መስሪያ ቤቶች እነዚህ ሁሉ በቀጥታ ልጁን ስብዕናውን መቅረጽ ላይ ታዛዥ መሆን ታዛዥ አለመሆን ላይ በቀጥታ ትዕዛዝ ባይሰጡትም በቀጥታ ጭንቅላቱ ላይ ፕሮግራም ባይጽፉም በተዘዋዋሪ ግን የነሱም እጅ ስላለ ታዛዥ ትውልድ ለማፍራት በቀላሉ ስርዓትን መጠበቅ ደንቦችን ድንጋጌዎችን አክብሮ መንቀሳቀስ የማይከብደው ተራራ ማይሆንበት ትውልድን ከማፍራት አንፃር እነዚህ ሁሉ አካላት ድርሻ አለባቸው። የተቀናጀ ምላሽ አሰጣጥ ስርዓት መዘርጋት አለበት ብዬ አስባለሁ። ወላጅነትና የቤተሰብ ጉዳይ ግን ትልቁን ድርሻ እንደያዘ ሆኖ ማለት ነው። ሚዲያም በነገራችን ላይ በጣም ትልቁን እዚህ ላይ ትልቅ ነገር ተሰምሮበት ልጆች ጋር በቀጥታ የሚደርሱ ሚዲያ ስራዎች በተለይ ያንን መቅረጽ ይችላሉ ብዬ አስባለሁ። እጅግ በጣም አመሰግናለሁ አክብረውኝ ስለመጡ ዶክተር ታምራት ዘላለም። ጥሩ ጊዜ እንዲሆንልዎት እመኛለሁ። አመሰግናለሁ። እሑድን በኢቢኤስ ይቀጥላል። በያላችሁበት ጥሩ ጊዜ ይሆንላችሁ።